አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንግዲህ ትላንት ወዲያ በሰራሁት ቪዲዮ ማለት ነው አይታችሁታል። በአርባ ምንጭ በደቡብ ክልል ማለት ነው በጋሞ ዞን አምናም እንደዚሁ አደጋ ተፈጥሮ ነበረ። በጣም ብዙ ሰዎች አልፈው ነበር። ዘንድሮም በጣም ብዙ ሰዎች አልፈዋል ማለት ነው። የምታዩት እንግዲህ በጣም ብዙ ሰዎችን የብዙ ሰዎችን ህይወት ያሳጣ አደጋ ነው ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች ትላንት ወዲያ የሰራሁትን ቪዲዮ አይታችሁት ነበር። ያ የሰራሁት በሁለተኛ ቀኑ ነበር ማለት ነው። አደጋው በተከሰተ በሁለተኛ ቀኑ ነበር የሰራሁት። አሁን ደግሞ ከአምስት ቀን ሆኖታል። ኦልሬዲ የዛሬው ስድስተኛ ቀኑ ነው ማለት ነው። እስካሁን ድረስ በአደጋው መሬት የለበሱ ማለት ነው ናዳው ወርዶ የተጫናቸው ቤተሰቦቻችን እስካሁን ድረስ አልተገኙም ማለት ነው። አፈሩ እንደተጫናቸው እስካሁን ድረስ ያልተገኙ ቤተሰቦቻችን አሉ ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ካጠገቤ መሆናችሁን እንዳትዘነጉ። ቪዲዮውን አይታችሁታል። በቀደሙም ቪዲዮ ይሄንም እዩት ማለት ነው። እንግዲህ ሀዘናቸው ሀዘናችን ነው። እውነት ለመናገር እኔ በጣም ነው ያዘንኩት። ወላሂ በጣም የሚያሳዝን ነገር ነው ማለት ነው። እና ከመቶ በላይ የሚሆኑ ሰዎች በዚህ አደጋ ውስጥ መሬት ተጭኗቸዋል። አፈሩ ተንሸራቶ ተጭኗቸዋል ማለት ነው። እንግዲህ ከመቶ በላይ ሰው ሲሞት አምናም እንደዚሁ ሞቶ ነበረ ዘንድሮም። ነገር ግን የሀገሪቱ የቴሌቪዥን ጣቢያም ሆነ ሌሎች ማህበራዊ ሚዲያዎች ቲክታከሮች ዩቱበሮች ምናምኖች ሁሉም እንደዚህ የማህበራዊ ሚዲያ ይመለከተናል የሚሉ ማህበራዊ ሚዲያ ላይ አለን የሚሉ ሁሉ በአግባቡ አልዘገቡላቸውም እየተባለ ይገኛል ማለት ነው። እንግዲህ አምናም በተከሰተበት አካባቢ ነው ዘንድሮም የተከሰተው። እንደዛ ለምንድን ነው ትኩረት ያልተሰጠው? የመቶ ሰው ህይወት ማለፍ እንደ ቀላል ነገር አይደለም እየተባለ ነው። የአርባ ምንጭ ዩኒቨርሲቲም ራሱ ምንም ነገር ሳይል አምናም አልፏል። ዘንድሮም እንደዚሁ ምንም ነገር ሳይል ቆይቶ አደጋው በተፈጠረ ከ3 ቀን በኋላ እንደገና የሞቱት አስክሬን ተለቅሞ ሳያልቅ ተቆፍሮ ወጥቶ ሳያልቅ ገና ምርምር አካሂዳለሁ የሚል ዜና አዋጅ አውጥቷል ማለት ነው። እንግዲህ ገና ሬሳቸው ሳይወጣ ሀዘናቸው ሳይደርቅ ከመሬት ተቆፍረው ወጥተው ሳያልቁ ሳይቀበሩ ያው እንግዲህ እነዚህ የምታዩቸው አስክሬናቸውን ቤተሰቦቻቸውን አስክሬን ያላገኙ ሰዎች ናቸው ማለት ነው። ያላገኙ ሰዎች ናቸው። እንግዲህ እንደዚህ አይነት ነገር ባለበት ሁኔታ ላይ የአርባ ምንጭ ዩኒቨርሲቲ ከአጠገባቸው ሆኖ እንትን ማለት መከታተል፣ መርዳት፣ ማገዝ የአስክሬኑ እንዲወጣ ማድረግ ባላቅሙ መተባበር ሳለበት ግን እሱን ነገር ወደ ጎን ትቶ ምርምር አካሂዳለሁ እያለ ነው ያለው ማለት ነው። ይሄንም በጣም ብዙ ሰዎችንና የአካባቢውን ማህበረሰብ ያስቆጣ ሁኔታ ሆኗል ማለት ነው። በጣም እናዝናለን። ሁላችንም ከልብ አዝነናል ማለት ነው። ሀዘናቸው ሀዘናችን ነው። በጣም ሁላችንም እኔ በበኩሌ ወላሂ እውነት ለመናገር ልቤ ተሰብሯል ማለት ነው። እንግዲህ አገራችን ወዴት እየሄደች እንደሆነ ምንም እየገባኝ አይደለም ማለት ነው። እንግዲህ አላህ አገራችንን ሰላም ያድርግልን። በጦርነቱም በተፈጥሯዊ አደጋውም አላህ ከጎናችን ይሁን ይገዘን። ከሱ ውጭ ሌላ ማንም አጋዥ የለንም ማለት ነው። አምና እንኳን ማስተር አብነት ነበረ። ዘንድሮ ግን ማስተር አብነት በማታመሙ ምክንያት ይኸው እነዚህ ሰዎች ማለት ነው ከመሬት ውስጥ እንኳን ቆፍሮ የሚያወጣቸው አጥተዋል። አምና እስካቫተር ምናምን ታስታውሱ ከሆነ እስካቫተር ምናምን መጥቶ እየተቆፈሩ እየወጡ ነበረ። ዘንድሮ ግን እንኳን እንደዚህ አይነት ነገር ሊደረግ ቀርቶ ማለት ነው በወጉ እንኳን ሳይዘግብላቸው ቀርቷል ማለት ነው። ውድና የተከበራችሁ ቤተሰቦች ያው እንደምታያቸው ጸሎት እያደረጉ ለፈጣሪያቸውን እየተማጸኑ ይገኛሉ ማለት ነው። ሁላችንም በያለንበት ፈጣሪያችንን ብንለምን ከፈጣሪያችን ወደ ፈጣሪያችን እጃችንን ብናዞር ፊታችንን ብናዞር አላህን ብንለምነው ከሰው የተሻለ ነገር ያደርግልናል ብዬ አስባለሁ ማለት ነው። እንግዲህ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ ቀጥዬ ደግሞ ማስተር አብነት አምና ተገኝቶ ነበረ። ዘንድሮ አልተገኘም። ባለመገኘቱ ምክንያት ደግሞ በጣም ማዘኑንና ከልብ ሀዘን መሰማቱን የሀዘን መግለጫውን አጋርቷቸዋል ማለት ነው። እንግዲህ ማስተር አብነት የተናገረውን ነገር ከዚህ ቀጥዬ አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
በጋሞ ዞን በደረሰው አደጋ ምክንያት ህይወታቸውን በሞት ላጡ ወገኖቻችን እግዚአብሔር ነፍሳቸውን በክብር ይቀበልልን። በአሁኑ ወቅት በእግር ረጅም እንቅስቃሴ ማድረግ ባለመቻሌ ምክንያት የወገኖችን ሐዘን በአካል በቦታው ተገኝቼ መካፈል አልቻልኩም። በመሬት ናዳው ምክንያት ቤተሰቦቻቸውን በሞት ያጡና በአደጋው ምክንያት ከአካባቢ የተፈናቀሉ ወገኖቻችን የኛን ድጋፍ ይፈልጋሉ። በዞኑ መንግስት እውቅና የተዘጋጁ የባንክ አካውንቶች አሉ፣ ከታች አስቀምጥላችኋለሁ። ለመላው ለጋሞ ህዝብ እግዚአብሔር መጽናናቱን ይስጣችሁ። ጋሞ ዞን ጋጭባባ ወረዳ በማዞዶይሳ ቀበሌ በተከሰተው የመሬት ናዳ እነዚህ ህፃናት አባታቸውን እናታቸውንና አያታቸውን በአጠቃላይ ይሄ ቤተሰብ 5 የቤተሰቡ አካል በዚህ የመሬት ናዳ አጥቷል። እዚህ አካባቢ ያለው ነገር በአጠቃላይ በጣም ልብ የሚሰብር በጣም ቅስም የሚሰብር
ጠቅላይ ሚኒስትር ዶክተር አብይ አህመድ በጋሞ ዞን ተገኝተዋል። ጠቅላይ ሚኒስትሩ በመሬት መንሸራተትና በጎርፍ አደጋ ህይወታቸውን ላጡ ወገኖች ቦታው ድረስ በመገኘት ሀዘናቸውን ገልጸዋል። እስኪ ቁሙና ዛሬ ይሄንን የአርባ ምንጭ ዩኒቨርሲቲን መግለጫ በቫር እንመልከተው። ወገኖቻችንን በናዳ ካጣም በኋላ በሶስተኛው ቀን ሀዘን ለመግለጽና ምርምር ለማድረግ መነሳት ቼክ ይደረግልኝ። እሺ ሪፕሌዩን እንየው። ናዳው ከተከሰተ በኋላ ህዝቡ ተጨንቆና አልቆ በሶስተኛው ቀን ግን ዩኒቨርሲቲው የተመራማሪ ቡድን አዋቅር ያለው ነገ ደግሞ በቦታው አመራሩ ይሄዳል ይላል። ዩኒቨርሲቲው ተከላካይ መሆን ሲገባው ጨዋታው ካለቀና ጎል ከገባ በኋላ መግለጫ የሚሰጥ ኮሜንታተር ሆኗል። ሳይንስ ማለት አስቀድሞ መተንበይ እንጂ ሬሳ መቁጠር አይደለም። ዩኒቨርሲቲን የሚያክል ተቋም አጠገቡ ተራራ ሲናድ ህዝቡ ሲያልቅ አላየውም ካለ ትልቅ ስህተት ነው። በቫር ስንመለከተው ዩኒቨርሲቲው አደጋው ከመድረሱ በፊት ሊከላከል ሲገባው አደጋው ካለቀ በኋላ ለመድረስ መሞከሩ ኦፍሳይድ ነው። ለዝግጅቱ ቀይ ካርድ። ውድ ቤተሰቦቼ እናንተስ በዚህ የቫር ውሳኔ ተስማማላችሁ? ዕውቀት ለህዝብ የሚተርፈው መቼ ነው? በሶስተኛው ቀን ሀዘን ለመግለጽ መሄዱን እንዴት አያችሁት? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውንም ሼር አድርጉት። መልካም ጊዜ። ጠቅላይ ሚኒስትሩ ቦታው ላይ ተገኝተው ሀዘናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን በመሬት መንሸራተት አደጋም ህይወታቸውን ላጡ ዜጎች አደጋው የተከሰተበት ቦታ ላይ በመገኘት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የሀዘን መግለጫም በጋሞ ዞን ጋጮ ባባና ሌሎች ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋም ህይወታቸውን ላጡ ዜጎቻችን የተሰማኝን ሀዘን እገልጻለሁ ብለዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን እንደሚቀጥልና ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግሯል። በጋሞ ዞን አዳዲስ ሰበር ዜናዎች እየተሰሙ ይገኛሉ። 199 ሰዎች ያደጋው ሰለባ ሆነዋል። በደቡብ ኢትዮጵያ ለ3 ቀናት የሚቆይ ክልላዊ ሀዘንም ታውጇል። በጋሞ ዞን በተከሰተ የመሬት መንሸራተትና የጎርፍ አደጋ ላለፉ ሰዎች ወገኖች መታሰቢያ ይሆን ዘንድ በደቡብ ኢትዮጵያ ክልል ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ ሀዘን ታውጇል።